አይናችን ነሽ ማርያም አንቺን አይንኩብን፣ የተዋህዶ ልጆች እንወድሻለን። አንድ ሕፃን ልጅ ክርስትና ተነስቶ ከቤተ መቅደስ እንደመጣ እቤት ሲገባ እንጀራ ይደረግና እንጀራው እላዩ ላይ ይደረጋል። ከቤተ ክርስቲያናችን ስርዓት ጋር ግንኙነት አለው ወይስ በልምድ ነው የሚለውን ለመጠየቅ ነው። አመሰግናለሁ። ሕፃን ክርስትና ተነስቶ ሲመጣ እንጀራ ላይ ይንከባለላል እና በእንጀራ ደግሞ ይጠቀለላል። እናቶቻችን ስላስለመዳችሁን እናመሰግናለን። ግን ከመጽሐፍም የሌለ ከባህልም የሌለ ምንም መመሪያ የሌለው ሰዎች በልምድ ያደረጉት ነው። እንደዚህ አይደረግም። በመሰረቱ ለምን? አንድ ሕፃን ልጅ በረከት ነው፣ የእግዚአብሔር ስጦታ ነው። እሱን ተቀብለናል። ክርስትና አስነስተን ስንመጣ ጎረቤቶቻችን፣ ቤተሰቦቻችን ደስ ብለን እንኳን ደስ አላችሁ የሚሉትን አብረን መብላት መጠጣት እንጂ ሕፃኑ የተንደባለለበትን እንጀራ በረከት ነው ብሎ መብላት የለም። የተለያየ ብሔር ብሔረሰቦች እየራሳቸው ልምድ አላቸው። ስለዚህ ልምድ ነው። ልምድን ደግሞ መተው ነው አይደለም፣ ማሻሻል። ጨሌም እኮ እናቶቻችን ያነገሱት በልምድ ነው። አድባሩንም በልምድ ሪሚጦውንም በልምድ ቦረንትቻውንም በልምድ። ክፉ ልምድ አለ፣ መጥፎ ልምድ አለ። ይሄ እንኳን ባያስኮንንም ክፉ ባይሆንም ግን ልምድ ነው። መዝሙረ ዳዊት 143 ለእጆቼ ሰልፍ ለጣቶቼ ዘመቻ የሰጠኸኝ የሚል አለ። ማለቱ ነው። ዘመቻ ማለት በሰይጣን ላይ ነው። ሰልፍ ማለት በሰይጣን ላይ ነው። በሰማይ ሰልፍ ሆነ። ራዕየ ዮሐንስ ምዕራፍ 12 ቁጥር 7 ዘንዶ ከመላእክቱ ጋር ተዋጋ፣ አልቻላቸውም፣ ወደ ምድር ወደቀ፣ ተጣለ ይላል። ስለዚህ ልበ አምላክ ዳዊት ጥሩ አድርጎ በማን ላይ መዝመት እንዳለብን፣ እንዴት መዝመት እንዳለብን፣ ዋናው መሳሪያ ደግሞ እጃችሁ ላይ እንደሆነ ባርክ በእዴከ ይላል። በእጅህ ባርክ። የቀደሰው ቄስ በምኑ ነው የሚባርከው? በመስቀል ነው? በእጁ ነው? በእጅህ ባርካቸው። ይሄ መባረኪያ ነው። ርኩሰት አትንካ፣ ደም አታፍስ። ይሄን ነው ያዘዘው። ይሄ እጃችሁ የተባረከ እኮ ነው። የመጀመሪያው ሰልፍ ይሄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ይሄ ጣት አሁን በማን ላይ ዘምቷል? ይሄ ሰልፍ ይባላል። ሌላው ደግሞ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ እግዚኦ መሐረነ ክርስቶስ፣ በእንተ እግዝእትነ ማርያም ማረነ ክርስቶስ፣ በእንተ እግዝእትነ ማርያም ማረነ ክርስቶስ፣ በእንተ እግዝእትነ ማርያም ማረነ ክርስቶስ፣ በእንተ እግዝእትነ ማርያም ማረነ። ከዚህ በኋላ ምን ይባላል? ይፍቱኝ ይባላል። እግዚአብሔር ይፍታ ሲል ደብዳቤው ይሰረዛል። ነፃ ወጣሽ አልወጣሽ፣ ጠላትሽን አሸነፍሽ አላሸነፍሽ። ከዚህ ከትልቁ ወደዚህ ስትሄዱ እግዚኦ መሐረነ ነው። ከትንሿ ወደ ትልቁ ስትመጡ በእንተ ማርያም ነው። ይሄ ትልቅ መሳሪያ ነው፣ ኃጢአትን የሚጥል። ሌላው ይሄ ነው ዘመቻው፣ ይሄ ነው ሰልፉ። ሁለቱ ሲገናኝ ነው የሚያጨበጭበው አይደለም። በጻድቃን ድንኳን የእግዚአብሔር ድምፅ አለ ይላል። ስለዚህ እልልታችሁ፣ ጭብጨባችሁ፣ እጆቻችሁ መሳሪያ ናቸው ማለት ነው። ሌላው 12ቱ ጣታችሁ ላይ ያለው ክርክር ይሄ የሥላሴ ስም ነው። በጣታችሁ ላይ ክራር አለ፣ በገና አለ፣ ሌሎች እግዚአብሔር የሚመሰገንበት ብዙ አለ። ሌላው ይሄ ጣታችሁ ስሙ አብ መንፈስ ቅዱስ ሲደመር 12 የሥላሴ ስም ነው። ይሄ አብ ወልድ መንፈስ ቅዱስ ያልነው እዚህ ጣታችሁ ላይ ያለው ነው። የአብ የወልድ የመንፈስ ቅዱስ ስም ነው። ስለዚህ ጋሻችሁ ነው፣ መጠበቂያችሁ ነው። ዋናው ነገር ጠላትን የምናሸንፈው ኃጢአትን የምንደመስሰው እዚህ ላይ በተጻፈው ቃል ነው ለማለት ነው። እኔውን የምጠይቁት በድርሳነ ዑራኤል 2 አይነት ታሪኮች አለ ይላሉ። በመጀመሪያ ደሙ ከተረጨ በኋላ ዑራኤል መጥቶ ወደ ሞጋ ይዞት መጥቷል ይላል። በሁለተኛው ደግሞ ዮሴፍ ለሆነ ኢትዮጵያዊ ሰጥቶት ወደ ሀገራችን አምጥቷል። የቱ ነው ትክክለኛ? ጌታ ሲሰቀል 5 ቦታ ሳዶር፣ አላዶር እጁ ላይ ያሉት ሁለቱ፣ ዳናት ደረቱ ላይ ያሉ፣ አዴራ ቀኝ እግሩ፣ ሮዳስ ግራ እግሩ 5 ናቸው። 5 ቦታ የፈለቀውን ደም በዮሐንስ ወንጌል ምዕራፍ 19 ቁጥር 34 ደምና ውሃ ወጣ ይላል። ያንን ደሙን የተቀበለው በብርሃን ጽዋ ቅዱስ ዑራኤል ነው። ያንን ዓለም ላይ ረጭቶታል። ያ የተረጨበት ምክንያት ዓለም ከተፈጠረ ዓለም እስኪያልፍ ድረስ
ቤተክርስቲያን ይሰራበታል። ደሙ የነጠበበት ያረፈበት ቦታ ሁሉ ቤተክርስቲያን ይሰራበታል። ስጋውና ደሙ ስለሚፈተትበት ማለት ነው። እመጓ ያልከው ደብረ ቆጵሮስ ይባላል። ዋሻ ነው። ትልቅ ዋሻ አለ። ደብረ ቆጵሮስ ሲደርስ መጨረሻውን ደም እመጓ ደብረ ቆጵሮስ መንዝ ላይ ጨርሶ ረጭቶ አድርጓል ማለት ነው። እዛ ነው የጨረሰው፣ ረጭቶ የጨረሰው መንዝ ነው። ሁለተኛው ደግሞ በግብፅ ስደት ጊዜ ዮሴፍ፣ ሶሎሜ፣ ጌታ ኢየሱስ ክርስቶስ ቅዱስ ዑራኤል እየመራቸው በደመና ተጭነው ወደ ኢትዮጵያ ሲመጡ እየመራቸው የነበረው ቅዱስ ዑራኤል መልአክ ነው። ዑራኤል ማለት የብርሃን መልአክ ማለት ነው። ያ የብርሃን መልአክ እየመራቸው ወደ ኢትዮጵያ መጥተዋል። በኢትዮጵያ ደግሞ ከመናገሻ አምባ ማርያም ጀምሮ በየቦታው እመቤታችን ያረፈችበት ቦታ አለ። መጨረሻውም ዋልድባ ይሆናል። ከዛ በኋላ ወደ ሀገራቸው ተመልሰዋል ማለት ነው። ከ3 ወር በላይ ኢትዮጵያ ውስጥ ቆይተዋል ማለት ነው። እና የዮሴፍ ታሪክ በዚህ ነው። የዑራኤል ታሪክ ግን ሁለቱም ጋር አለ። ደመርጨቱ ጋም አለ፣ እመቤታችንና ዮሴፍ ሲመጡም አለ ማለት ነው። በሁለቱም ቦታ ይገኛል ማለት ነው። ለማብሰር የተመረጠው ቅዱስ ገብርኤል ነው። ደሙን ለመርጨት የተመረጠው ቅዱስ ዑራኤል ነው። ድንጋዩን ለማንከባለል የተመረጠው ቅዱስ ሚካኤል ነው። ምርጫው የእግዚአብሔር ስለሆነ ሰው ስላልመረጣቸው እግዚአብሔር ስለመረጣቸው ከአባታቸው ያዘዛቸው ሰርተዋል ማለት ነው። አንድ ሰው ወይም አንዲት ሰው ኃጢአት ሰርታ ብትሞት ወይም ቢሞት በዛ ጊዜ ልጅቱ ወይም ልጁ ለሰራሽው ኃጢአት አውቆት ኃጢአቷን አውቆ የእናቱን ወይም የአባቱን ለዛ ንስሐ ቢገባለት ይቻላልስ ወይስ አይቻልም? ይህንን ታሪክ የምታገኘው መጽሐፈ ግንዘት ላይ ነው። የሰው ሲሞት የሚፈታበት መጽሐፈ ግንዘት ይባላል። በመጽሐፈ ግንዘት ምን ይላል? አንድ ሰው አባቱ ሞተበትና አሁን አባቱ ንስሐ አልገባም፣ ከነ ኃጢአቱ ሞተበት። ስለዚህ ልጁ ደግሞ አባቱ ኃጢአት ሰርቶ እንደሞተ ያቅ ነበር። ከዛ በኋላ የአባቱን ኃጢአት እያሰበ እያለቀሰ ምጽዋት ይሰጥ ነበር። ንስሐ መግባት ሳይሆን ምጽዋት። ዳዊት ያስደግማል፣ ቁርባን ያስቆርባል፣ ለድሃ ምጽዋት ይሰጣል። በየቀኑ ያደርግ ነበር። ከዛ ልክ 6 ወር ሲሆነው አባቱ ተገለጸለትና ልጄ በርታ፣ አሁን እስከ ደረቴ ድረስ ደርሷል። ከምን ከእሳትና ከጨለማው እዚህ ድረስ ደረሰ። እየወጣ ማለት በሙሉ አጥምቆት ነበር። እሳት አይደለም ጨለማ አይደለም፣ እስከዚህ ደርሷል። ደረቴ ወገቤ ላይ ደርሻለሁ፣ በርታ። በስንት ጊዜው? በ6 ወር። ከዛ በኋላ ደግሞ በ9 ወሩ ተገለጸለትና ጉልበቴ ላይ ደርሷል። ልጄ ምጽዋትን ጸሎትን አታቋርጥብኝ፣ አሁን ጉልበቴ ላይ ደርሻል አለው ይል። ልክ በዓመቱ ጨርሶ ወጣ። ከሲኦል ወደ ገነት ገባ። በማን? በልጁ ምጽዋት፣ በልጁ ጸሎት፣ በልጁ ማሳሰብ የሞተውን አባቱን በ1 ዓመት ከሲኦል አውጥቶታል። በየቀኑ በሚያደርገው ማለት ነው። ንስሐ ሳይገባ የሞተባችሁ ዘመድ ካላችሁ ዳዊት ማስደገም፣ ቅዳሴ ማስቀደስ፣ ለድሃ መጽዋት መስጠት፣ በቃ እንደዚያ ያወጣዋል። እምነት ከዚህ በፊት ስንማር እምነት ይቀባል እንጂ ተበጥብጦ አይጠጣም ተብሏል። ግን የአቡነ ሀብተ ማርያም ገድል ሳነብ እምነቱን በጸበሉ በጥብጦ አጠጥቷቸው ከቸነፈር ዳኑ የሚል አለ እና ይሄ ነገር እንዴት ነው? ሁልጊዜ ገልም ድርሳንም ታምርም ቢሆን ከወንጌል ጋር ነው የሚተረጎሙ። አሁን ለምሳሌ የአቡነ ሀብተ ማርያም ገድል 3 አይነት ነው። የትኛውን እንዳነበብሽ አይታወቅም። ስለዚህ ትክክለኛው በሊቃውን ተተርጉሞ የታተመ ግዕዝ፣ አማርኛ ወጥ የሆኑ ማለት ነው። ሌሎች የተለያዩ መጽሐፍቶች ብዙ ናቸው ለማለት ፈልጌ ነው። ስለዚህ ትክክለኛው የቱ ነው ብሎ ማመሳከር ያስፈልጋል። እምነትን መቀባት፣ ጠበልን መጠጣት ዮሐንስ ወንጌል ምዕራፍ 9 ቁጥር 1 ጀምረን ስናነብ ከእናቱ ማህፀን ጀምሮ እውር የነበረ ሰው ነበር ይለናል። ከዛ በኋላ ቅዱሳን ሐዋርያት ይህ ሰው እውር ሆኖ የተወለደው በእናቱ ኃጢአት ነው በአባቱ ኃጢአት ነው ወይስ በማን ነው ብለው ጠየቁት ይላል። በእናቱም አይደለም በአባቱም አይደለም
በራሱም አይደለም፣ የእግዚአብሔር ድንቅ ሥራ ይገለጽ ዘንድ የሆነ እኔ ይህን ላደርግ የዓለም ብርሃን ሆኜ ወደ ዓለም መጥቻለሁ አለና ሁለት ዓይኑን ምራቁን እንትፍ ብሎ በምራቁ ጭቃ አደረገ ማለት ነው። እምነት አደረገው ማለት ነው። ከዛስ ምን አደረገው? ሁለት ዓይኑ ላይ ቀባውና ሄደህ በፈሳሽ ውሃ ታጠብ፣ ወደ ጸበል ላከው ማለት ነው። ሄዶ ሲጠመቅ እያየ መጣ ይል። ጸበል ዓይን ያበራል። ጸበል መጠመቅን እምነት መቀባትን ያስተማረን ማን ነው? ጌታ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ እምነት ይቀባል። ጠበል ደግሞ እንጠመቀዋለን፣ እንጠጣዋለን። በስነ ስርዓቱ ጠበል መጠመቅ፣ ከተጠመቁ በኋላ ደግሞ መጠጣት። ጥያቄ የሚሆነው ጌታ ኢየሱስ ክርስቶስ ነፍሱን ከስጋው ሲለይ የታዩ ነገሮች ነበሩ። አንደኛው የቤተ መቅደሱ መጋረጃ ከላይ እስከታች ተቀደደ ይላል። ሁለተኛ ደግሞ ኃይለኛ የመሬት መንቀጥቀጥ ነበር ይላል። አሁን የመሬት መናወጥ የሚለው ሳሌ ደግሞ የሆነ መጽሐፍ ላይ ሳነብ ደግሞ የመሬት መናወጥ የሚለው የመጨረሻው ዘመን ምልክት ይሆናልም ይላል። ይሄ እውነት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ከ6 ሰዓት እስከ 9 ሰዓት በሚሰቀልበት ጊዜ ዓለም በሙሉ ጨለማ ሆኗል። በዚህ ጊዜ 7 ተአምራቶች ተደርገዋል። መጋረጃው ከሁለት ተከፍሏል። ሰውና እግዚአብሔር ተለያይቶባቸው የነበሩ 5500 ዘመን የጥል ግድግዳው ተቀደደ። ደስ ይበላችሁ። ሁለተኛ ደግሞ ፀሐይ ምን ሆነች? ጨለመች። ከዋክብት ምን ሆኑ? ረገፉ። ጨረቃ ምን ሆነች? ደም ሆነች። ከዋክብት ረገፉ፣ ጨረቃ ደም ሆነች፣ ፀሐይ ጨለመች። በሰማይ 3 በምድር ደግሞ 4 መጋረጃ ተቀደደ። 1 አእባን ተከፈቱ፣ ድንጋዩ ተከፈተ። እነዛ መቃብር ሲከፈቱ ከ500,000 ሰው በላይ ተነስቷል፣ ከመቃብር ተነስተዋል። ስለዚህ መሬት ተንቀጠቀጠች፣ አለት ተሰነጣጠቁ። 4 ናቸው። በምድር 4 በሰማይ 3 7 ከ7 ውስጥ የመሬት መነዋወጥ የዓለም ምጽአት ነው ተብሎ ይተረጎማል ነው። ለጊዜው ዓለም ፈጣሪ አምላኬ አንተን መሸከም አልችልም ብላ ነው የተናወጠችው። ወደ መቃብር አይደል ያወረዱት? አንተን መክደን አልችልም፣ አንተን መሸከም አልችልም። ፀሐይ እርቃኑን አላሳይም ብላ ነው የጨለመችው። ጨረቃ ደም የሆነችው እሱን አላሳይም ብላ ነው። ከዋክብት የረገፉት እሱን አላሳይም ብለው ነው። ጥቅጥቅ ያለ ጨለማ የሆነው እሱን እንዴት አሳያለሁ ብላ ነው። ያሁኑ ተመልሳ ረግታለች አይደለ? ኋላ ግን ተመልሳ መረገት የለም። ይቺ ዓለም ታልፋለች ነው። ቃለ ሕይወት ያሰማል። አቡነ ዘበሰማያት